ሰላም ጤና ይስጥልኝ ውድ የጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መተናል። አብራችሁን ቆዩ። በቅድሚያ ርዕሰ ዜና። የኢትዮጵያና ኤርትራ ጉዳይ አሳሳቢ ደረጃ ላይ ደረሰ። የሚጠበቀው አንድ ነገር ቢኖር 39ኛው የአፍሪካ ህብረት ስብሰባ ነው። ፖለቲከኛ የሺዋስ አሰፋ በቁጥጥር ስር መዋሉን ኢሃፓ ገለጸ። ከሻዕቢያ ጋር እየተዋጋው ነው ሲል የአማራ ክልል ጸጥታ ቢሮ ገለጸ። የፋኖ ኃይሎች ደብረታወር ከተማ መግባታቸው የክልሉ መንግስት አረጋግጠዋል። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። የኢትዮጵያና ኤርትራ ጉዳይ አሳሳቢ ደረጃ ላይ የደረሰ ይመስላል። የሚጠበቀው አንድ ጉዳይ ምናልባትም 39ኛው የአፍሪካ ህብረት ስብሰባ ነው። ምክንያቱም የሁለቱ ሀገራት የጋራ ወዳጆች የመፍትሄ ሐሳብ የሚያስቀምጡ ከሆነ ነገሮች የመቀየር እድላቸው የተዘጋ አይደለም። በምስሉ እንደሚታየው ከባድ የጦር መሳሪያዎች ወደ ድንበር አቅጣጫዎች በመጠጋት ላይ ይገኛሉ። የኤርትራ ጦርም ከህወሓት ኃይሎች ሆኖ ድንበር አልፎ የገባባቸው አካባቢዎች እንዳሉ እየተነገረ ነው። ጦሩ በዛላምበሳ እገታ መፈጸሙም ተሰምቷል። መከላከያ በሌለባቸው ኢትዮጵያ በትግራይ በኩል በምትዋስንባቸው አብዛኞቹ የድንበር አካባቢዎች የኤርትራ ወታደሮች እንዳሻቸው የገቡ እየወጡ ነው ሲል ነዋሪዎቹ ተናገሩ። በትግራይ ምስራቃዊ ዞን የዛላምበሳ ከተማ የተወሰነው ክፍል በኤርትራ ወታደሮች ኬላ ተሰርቶለት ነው ያለው ሲሉም ተደምጠዋል። በተመሳሳይ ዜና የኢትዮጵያ መንግስት ኤርትራ በድንበር አካባቢ ከያዛቸው የኢትዮጵያ ግዛቶች ጦሯን እንድታስወጣ በደብዳቤ ጠይቃ የነበረ ቢሆንም ኤርትራ አሁንም ወደ ድንበር አካባቢ የጦር እንቅስቃሴዋን አጠናክራ ቀጥላለች። ለአብነት በትናንትናው ዕለት በጠለምት ወረዳ አዋሳኝ ተከዜ ዳር አስገደ ጽምብላ ደደቢት በሚባለው አካባቢ የኤርትራ ጦር በብዛት መጠጋቱን ምንጮቹን ጠቁመዋል። በአጠቃላይ የድንበር ቦታዎች ህገወጥ የሰዎች ዝውውር፣ የኮንትሮባንድ ንግድና ሌሎች የአገር ደህንነትና ሰላም የሚጎዱ የሚያደፈርሱ የወንጀል ተግባራትን የሚፈጸሙበት እንደሆነ ነዋሪዎቹ ገልጸዋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ፖለቲከኛ የሺዋስ አሰፋ በትናንትናው ዕለት መታሰሩን ከቤተሰቡ ለማረጋገጥ ችያለሁ አለ። ፓርቲው በመግለጫው ይህም በሰላማዊ መንገድ የፖለቲካ እንቅስቃሴ በሚያደርጉ ዜጎች ላይ በመንግስት የደረሰ ያለውን አፈና ከሚያሳዩ ተቆጥሮ የማያልቁ ድርጊቶች ውስጥ አንዱ ሆኖ የሚጠቀስ ነው ብለዋል። ኢሃፓ በመግለጫው መሰል ድርጊቶች በገዢ ፓርቲና በባለስልጣናቱ ቀን ከሌት ነጻ፣ ፍትሃዊና ዲሞክራሲያዊ ይሆናል ተብሎ የሚፎከርበት ምርጫም ውጤቱ በተቃራኒ እንደሚሆን አመላካች ናቸው ሲል ገልጸዋል። መግለጫው አያይዞም በትናንትናው ዕለት የታሰረው ፖለቲከኛ የሺዋስ አሰፋን ጨምሮ በሙያቸው በማንነታቸውና በፖለቲካ አመለካከታቸው ታስረው የሚገኙ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾች፣ የማህበረሰብ አንቂዎችና ንጹሃን ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ አሳስበዋል። የቀድሞው የኢዜማ ሊቀመንበር አቶ የሺዋስ አሰፋ ቀደም ሲል ሁከት በማስነሳት ተጠርጥረው አርብ ግንቦት 23 ቀን 2016 ዓ.ም በፖሊስ ቁጥጥር ውለው እንደነበር አይዘነጋም። በወቅቱ የፖለቲከኛ ባለቤት ወይዘሮ ሙሉ ብርሃን ሲቪል የለበሱ የፖሊስ አባላት አርብ 1 ሰዓት ወደ መኖሪያ ቤታችን በመምጣት ለጥቂት እንፈልጋለን በሚል ይዘውት ሄደዋል ሲሉ ክስተቱን ለአዲስ ስታንዳርድ አስረድተዋል። አቶ የሺዋስ አሰፋ ከ1 ዓመት እስር ቤት ሰኔ 1 2016 ከእስር መፈታታቸው የሚታወስ ነው። የአማራ ክልል ሰላምና ጸጥታ ቢሮ ከሻዕቢያ ጋር እየተዋጋው ነው ይህንን ወቅልኝ ብለዋል። አሁን በአማራ ክልልም ሆነ በመላው ኢትዮጵያ ውስጥ የሚካሄዱት ግጭቶች አመራር የሚሰጣቸውና ሎጂስቲክ የሚቀርብላቸው ከመቀሌና አስመራ መሆኑን ህዝባችን ማወቅ አለበት ሲል ቢሮ በማህበራዊ ትስስር ገጹ ላይ አሰራጭቷል። መግለጫው ቀጥሎም ወልቃይት፣ ጠለምትና ራያን ለመውረር የቋመጠው ቡድን ለፋኖ ኃይል የተሰጠው ተልዕኮ ከውስጥ ግጭት በመፍጠር ወደ ድንበር የሚሄደው መከላከያ ሰራዊትን በየዞንና ወረዳው ተወጥሮ እንዲቆይ በማድረግ ያለ ምንም ከልካይ ወልቃይት፣ ጠለምትና ራያን መቆጣጠር ነው ሲልም ከሷል።
የፋኖ ኃይሎች ደብረ ታቦር ከተማ መግባታቸው የክልሉ መንግስት አረጋግጧል። የአማራ ክልል ሰላምና ጸጥታ ቢሮ ባወጣ መግለጫ የፋኖን ታጣቂ ኃይሎችን ተላላኪ ጽንፈኛ ሲል በመግለጽ እየተቀዘቀጠ ነው ሲል ጽፏል። ጎንደር ዞን በቂ የጸጥታ መዋቅር ባልነበራቸው ወረዳዎች የህዝብ ተቋማትን ያወደመ ፎቶ እየተነሳ ሲሸልልና ሲፎክር የሰነበተው ጽንፈኛ ኃይል ደብረ ታቦር ከተማ ላይ ተመሳሳይ ድርጊት ለመፈጸም ዘው ብሎ ገብቶ መውጫ አጥቶ ከዛው እንደ ቅቤ ቀልጦ ቀርቷል። በአሁኑ ሰዓት በርካታ አስክሬንና ቁስለኛ እየጎተተ መፈርጠጥ ጀምሯል ሲል ቢሮ በመግለጫው ጠቅሷል። መግለጫው ቀጥሎም በደረሰበት ያልጠበቀው ሞትና ባስተናገደው ከባድ ኪሳራ ተበሳጭቶ የኩሩ የደብረ ታቦር ከተማ ህዝብን ሱቅ ሰብሮ ሀብትና ንብረቱን ዘርፎ የህዝብ መገላገያ ተቋማትን በማቃጠል እግሬ አውጭኝ የፈረጠጠ ይገኛል ሲል በይፋው ገጹ አጋርቷል። የፋኖ ኃይሎች በበኩላቸው ከደብረ ታቦር ከተማ በተጨማሪ በርካታ አካባቢዎች ቁጥጥራቸው ስር መዋላቸው የገለጹ ይገኛሉ። ከገለልተኛ ወገን በተገኘ መረጃ በአካባቢው ከፍተኛ ቁሳዊና ሰብአዊ ጉዳት እንደደረሰ ተሰምቷል። ለዛሬ የያዝነው ዜና ይህን ይመስል ነበር። ለቀጣይ አዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ።